እንዳጠመድከኝ ነው የምታስበው? ረስተሽው ይሆናል እንጂ ከሰራተኛ ጋር ባደረኩት የስልክ ንግግር ነበር ያሰርሽ። መምህር መላኩ የቤት ስራዬ እንደምታይልኝና እንደማታይልኝ ማረጋገጥ ይፈልጋል። ስለዚህ በቃ ፈርምልኝ። ምንም ነገር አልፈርምም። እናቴ ፈርማለች ነው ወይንስ ይሄን ኃላፊነት ለሚስቴ እንድትሰጣት ትፈልጊያለሽ? ደብዳቤውን ስጠኝ ፈርማለሁ። እሺ እናቶሽ ምትል ይመስልሻል? ምንድን ነው የምታወሪው ማሚ? ወዴት ነው የምንሄደው? የባሌ ሳያንስ ልጆቼንም ቀማኸኝ? ወይኔ ምንድነው? አረና ይሳት አለቀ። ምንድነው? ይሄ የዚህ እኮ ነው። ራሽ ላይ ተከናም አድዳችን ነበር እኮ። አረ እንደዛ አይደለማ። ምንድነው? እየተጫወትን እያለ እንቅልፍ ወስዶን ነው። ይሄ ቤት ቢቃጠል ምን እንደምንሆን ታውቃለህ? ጎረቤቶች ምን እንደሚሉ ታውቃለህ? ገሊላ ምን ልታደርግ እንደምችል ታውቃለህ? ምን ታደርጋለች? ልጄን ለመውሰድ ከኔ አንድ ስህተት ነው የምትጠብቀው። ሁሉም እንደ ጭፊት እያንዣበቡ ነው ያሉት። በጣም ይቅርታ ዘውዴ። ማትረባ እናት መባል አልፈልግም። ትሰማኛለህ? ጌም እኮ እየቀዳን ነበር። እንቅልፋችንን ከመተኛታችን በፊት ትንሽ ጨዋታ እንጫወት ብለን ተኝተን እኮ ነው። እንዴት ቀርንቷል! ከዚህ በኋላ እንዳትጫወት። ትሽ የቤት ስራን የምትሰራበት ጊዜ ያስፈልግ ስለነበር ለበጎ ነው የተቃጠለው። የቤት ስራዬን እኮ ሰርቻለሁ። ከዚህ በኋላ ትምህርት ላይ ትኩረት አድርግ። እኔ በአንተ ስንፍና መወቀስ ሰልችቶኛል። ሁሌ የቤት ስራዬን ሰራ የምታዘናግኝና ጥፋተኛው አንቺ ብቻ ስለሆንሽ እኮ ነው አንቺ የሚወቅሱሽ። አይደለም ቴዲ። ቆይ ሁልጊዜ የቤት ስራ ሰራ አንቺ አይደለሽ እንዴ የምታስቆሚኝ? እባክሽ አንቺ ምን ለምንድን ዩኒፎርም ያለበሳችሁት? ማሚን ፍለጋ አብረን ልንሄድ አስበናል። ትምህርት አላችሁ እኮ። የት እንዳለች ሳናውቅ እንዴት ነው ትምህርታችን ለትኩረት አድርገን መካተል የምንችለው? እባክህን አያቴ፣ ማሚን ማግኘት አለብን። ከትምህርት እስክትመለሱ ድረስ እኔ ይዣት እመጣለሁ። ስለዚህ አሁን ሄዱና ዩኒፎርማችሁ ልበሱ። ማሚ ካልተመለሰች እኔ ትምህርት ቤት አልሄድም። አገኛታለሁ አልኩህ እኮ።
ልዑል። እንዳይረፍድበት ቶሎ ብላ እናሂድ። ከኔ ጋር ትሄዳለህ? ዘውዴ ዛሬ ስላላት የስራ ቃለ መጠይቅ ለቴዲ ነገረችው እንዴ? አልነገረችም፣ ግን የስራ ማመልከቻ እንድጽፍላት ጠይቀኝ ሰርቼላታል። ጥሩ ሰጠኝና ቢሮ ፕሪንት አደርግላታለሁ። ዘውዴ እኛ ጋር ጽዳት ለመቀጠር ጠይቃኝ ነበር። የምትችል ይመስልሻል? የኔ ሀሳብ ትርጉም የለው። ተይ እንጂ ገሊላ። ቴዲ ላይ ትምህርት ቤት ችግር ትፈጥርበታለች። እሱ ደግሞ ችግሩን ትምህርት ቤት ድረስ ይዛ እንድትሄድ አይፈልግም። ለፈተና የተዘጋጀ ይመስላል? ያንን አላጥናንም እማ። ኮሜንታተር ላይ ነበር ሲያተኩር ነበር። ኮሜንታተርነት? አዎ ዘገባ ላይ ጎበዝ ነው አባ። እንደውም ለሳምፕል የሚሆን ቀርተን አስቀምጠናል። አንዱንም መጽሐፍ አልነካችሁትም አይደል? አንድ ስራ ነው ያለ፣ ግን እንዲሁ ስትቀልድ ጊዜውን ጨረስከው። ቆይ ለቴዲ እኔ ብቻ ነው የማስበው? ገሊላ ዘውዴን ስርዓት በማስያዝ ተጠምዳለች። ምን ያህል እየጎዳቻት እንደሆነ ግን መገመት እንኳን አልቻለችም። ትሰምኛለሽ? የሆነ ታሪክ ፈጥረሽ ዛሬውን ስሜን አስተካኪ። ሰማሽ? ትዕዛዝ እየሰጠኸኝ ነው? ልጄ ልጆቿ እስኪያማቸው ድረስ ተጨንቀዋልና አሁን እያዘዝኩሽ ነው። ጊዜ ይፈልጋለሁ። ምንም ጊዜ አያስፈልግም። ጥርጣሬሽን አንድ ሰው ላይ ማድረግ የሚገባ ሊሆን ይችላል። ማስረጃዎችን ፈጥሮ ጥርጣሬን ወደ ሌላ አቅጣጫ ለማዞር እኮ ጊዜ ያስፈልጋል። ሰበብ አልፈልግም። እንደምታስበው ቀላል አይደለም። ቀላል አድርጊዋ። ልጄን ቤት ለመመለስ እስከ ማታ ጊዜ አለሽ። አለበለዚያ ግን አንቺ መሆንሽ ወንድምሽ ጠጥቶ ማሽከርከር የሚፈጥረውን ችግር እስር ቤት ለምታፈሯቸው ጓደኞች ታስተምራላችሁ። ቴዲ እዚህ ስላለ እንደፈለግሽ መምጣት ትችያለሽ ማለት አይደለም። አጋዥ መጽሐፍቶች
አስተማሪዎች እንዴት ማስተማር እንዳለባቸው አልገባቸውም እንጂ እኔ ሳይገባኝ ቀርቶ አይደለም። አለመጨረስሽ ግን ያንቺ ጥፋት ነው። ያንቺን እንግሊዘኛ ማንበብ ካልቻልኩኝ ምን ልታደርጊ ነው? እማ አይሆንም። ሂድ ወደ ገሊላ ተመለስ። እሷ የቤት ስራ እንዳልሰራ ታይልሃለች። ማለት ምን ተፈጥሮ ነው እማዬ? ማት በለኝ። እኔ እናት መሆን አልችልም። ገሊላ እናት ትሆን። ቆይ ምንድን ነው የሆነው? ምንም አትበለኝ። ሂድ በቃ። እኔ ምንም ማድረግ አልችልም። ሰካራም መሆኔን ዛሬ ነው አምኜ የተቀበልኩት። እማዬ እንደዛ አትበይ እባክሽ፣ እንደዛ አትበይ። ባልጠጣም ሰዎች በተለየ መንገድ እያዩኝ አይደለም። ታዲያ እንዴት ነው ስርዓት መማር የምችለው? ስጠጣ እንኳን ጓደኞቼ አሉ። ማንም ሰው የቤት ስራ እንድሰራ አይጠይቀኝም። በቃ ሂድ፣ ውጣ፣ ውጣ፣ በቃ ሂድ። ሂድ፣ እንደጠጣሁ ንገራቸው። የማትረባ እናት ናት ብለህ ንገራቸው። ተቀመጭ። እሺ ጋሼ፣ እስካሁን ምንም አላገኘሁም። ግን ደግሞ አታስብ፣ ለሁሉም ሰው ስለተናገርኩ እናገኛታለን። እዚህ ሰፈር እስከሆነች አዎ። የት ልትሄድ ትችላለች? ያቺ ፖሊስ ስልኬን ማንሳት አቁማለች። ማንነቴን ካላሳየኋት እኔ አይደለሁ። አታስብ፣ እናገኛታለን። ያው እዛው እርጋጥ ጋር ካልሄደች ምን ጋር? አንድ ሮቤል የተባለው እርጋጥ አለ። ልጄን ከእሱ ጋር ከማያት በሞት እመርጣለሁ። ያቺ መርማሪ እስከ ማታ ምንም ካላለች እኔው ራሴ ነኝ ወንድሟን ጨምድጄ ፖሊስ ጣቢያ ወስደው
አረቄውን ይዛ አባረረችኝ። እኔን ካስወጣችን በኋላ በሩን ዘጋችው። ድጋሚ ወደ እሷ ጋር እንድመለስ አትፈልግም። በጣም አዝናለሁ። ምን እንደምናደርግ አላውቅም። ጥፋቱ ያንቺ ሳይሆን የእሷ ነው። አዎ፣ ላናግራት ቤቷ ሄጄ ነበር። እንዴ? ለምን? ለአዋቂዎች የሚሆን የእንግሊዘኛ ማጥናያ መጽሐፍቶችን ይዤላት ሄጄ ነበረ። እኔ እሷን ከረዷት እሷም አንተን ለመርዳት የቤት ስራ ለማሰራት ታግዛለች በማለት። መች እሷ ማንበብ ትወዳለች? ስለሚከብዳት እኮ ነው። ቆይ ግን መጽሐፎቹ እሷን ለመርዳት ያግዙናል? አንተ የራሴ ቤት ስራ አለብህ። ጭራሽ እኮ እሱን አሰሪኝ ስላት ነው የሚብስባት። በአንተ እኮ አይደለም የተናደደችው፣ ትምህርቷን ባለመጨረሷ ነው። ስለምታፍር ነዋ። ሁሉም ሰው እንደኔ እንደማትረባ ነው የሚያስበው። አለመማርና የማይረባ ሰው መሆን እኮ በጣም ይለያያሉ። ግን እኮ እሷ ማትረባ አይደለች። ልክ ነህ። ግን እሷ ይሄን አምና ካልተቀበለች ምንም ዋጋ የለውም። መላኩ እስኪመጣ እንጠብቀውና ልብሶችን ሄደን እናመጣለን። እንደዚህ ሆነ እዛ መሆኑ ምንም ጥቅም የለውም። አይ አልችልም። እሷ ጋውኜ በመጽሐፍቶቹ እሷን መርዳት አለብኝ። እኔስ አንተ ያደረግከውን አድርጋለሁ ብያለሁ እንዴ? ሰድባ ያባረረችኝ። እሷ መጠጧን እንጂ እኛን አትፈልግም። ስለተበሳጨች እኮ ነው። ደግሞ አንቺና ጋሽ መላኩ እኔን እንደለወጣችሁኝ እኔም እሷን መለወጥ እኮ እችላለሁ። የእሷ ልጅ ስለሆንክ እድለኛ ነች። እማ ልጄ እየጠጣሁ አይደለም። እርግጠኛ ነሽ? አንተን እያሰብኩኝ መጠጣት አልቻልኩም። ምን ልታደርግ ነው የመጣኸው? ከአንቺ ጋር ለመሆን የተመለስኩት። ልብስ ልትወስድ አይደለም? አይደለም። እኔ እኮ እስከ ወዲያኛው ያባረርኩ ነው የመሰለኝ። አንቺን መርዳት እፈልጋለሁ። ትምህርቴን መጨረስና አንቺን መርዳት እፈልጋለሁ። አይዞህ፣ አንድ ቤተሰብ እንሆናለን። ይሄም ቀን ያልፋል። እሺ? አዎ እንግዲህ ዘውዴን ኳሱን ይዛ በመሄድ ላይ ትገኛለች። አዎ ዘውዴ በግራ በኩል እየሄደች ትገኛለች። አዎ ተከላካዮቹ ትንሽ የፈሯት ይመስላሉ። አዎ ዘውዴ ወደ ወዲህ ትገኝ ትገኛለች። አዎ ዘውዴ ያዋጣችሁ እንኳን ልጇ ቴዲ በሚገርም ሁኔታ የሚገርም ጎል ቴዲ አግብተዋል። ዋ እንዴት ነው ማየ? እኔና አንቺ አንድ ቡድን መሆን ያለብን አይመስልሽም? የኔ ጌታ፣ የኔ ልጅ በመሆን እድለኛ ነኝ። በቃ ሻይ ላፍላለህ። አንቺ የምትጠጪ ከሆነ ማሚ እዚህ የለችም። ምናልባት ጓሮቶ
እዚህ ምን ትሰራላችሁ? ማን ነው እዚህ እንድትመጡ የፈቀደላችሁ? ዩኒፎርም ተለብሶ መጠጥ ቤት እንደማይገባ እናታችሁ አላስተማረቻችሁ? እናቴ ስራ አልገባችም ማለት ነው? አትመጣም። አሁን ከዚህ ሂዱ። ደውላ ነበር? አልደወለችም። የምትመጣ ከሆነ እኔ እነግራችኋለሁ። አሁን ወደ ቤት ሂዱ። ብቻዋን አታውቅም እኮ። የሆነ ነገር ሆና ቢሆንስ? አው የሆነ ነገር ሆና ቢሆንስ? የድሮ ሰፈራችን እኮ አይደለም ያለ ነው። እናንተ የምታውቁት እናታችሁ የቦሌ ንግስት እንደሆነች ብቻ ነው አይደል? ግን ተወልዳ ያደገችው እዚህ ሰፈር። እናማ ቀላል ሰው አይደለችም። ምንም አይነት ነገር ቢያጋጥማት ራሷን መከላከል ትችላለች። ግን እኮ እዚህ የምታውቀው ሰው የለም። የት ልትሄድ ትችላለች? እርግጠኛ ነኝ የሆነ ነገር እየሰራች። ደውለን ነበር ግን ስልኳ አይሰራም። ስልኳን ሊወስዱ የሆነ ነገር አድርገዋት ቢሆንስ? ለፖሊስ ማመልከት ሳይኖርብን አይቀርም። አሁን ግርግር መፍጠሩን አቁሙና ወደ ቤት ሂዱ። እርግጠኛ ነኝ ተመልሳ ትመጣለች። ምንም አትሆን። ውስጡን እዩ። አር ዲ ቀጥ ይበረም በብዩ የኛው አልታይም አለኝ። ይኸውልሽ ግሬድ ግራጁዋሊ ማለት ነው። ይኸኛው ቀስ በቀስ እንደማለት ነው። the sun rise gradually in the east። ይህ ሲተረጎም ፀሐይ ቀስ በቀስ በስተምስራቅ በኩል ትወጣለች እንደማለት ነው። ግራ ጁዋሊ ቀስ በቀስ። ይህንንም አንብቢልኝ። ይኸውልሽ እንግሊዘኛ አስተማሪያችን ምን ትለናለች መሰለሽ? አንድን ቋንቋ ለመቻል ያንን ቋንቋ ደጋግሞ ማንበብ አሪፍ ነው ትላለች። ልክ ነው። ቀስ በቀስ እንቁላል በእግሩ ይሄዳል አይደለም የሚባለው? ቀጥዩ በቃ። ጋሽ መላኩ ነዋ? አዎ፣ ጠዋት ከእሱ ጋር ቃለ መጠይቅ ነበረኝ። ማን ነው? ያው የተሻለ ቦታ እስካገኙ ጊዜያዊ ነው። እሱን ለመገምገም አልመጣሁም። ግን እንዴት አገኘሽ? ፖሊስ መሆኔን ረሳሽው እንዴ? እዚህ ሰፈር እኮ መጥፋት አይቻልም። ከአባትሽ መሰወሩ ግን ተሳክቶልሻል። እሱን ላለማየት የትም ብሄድ እችላለሁ። ይገባኛል። እኔም የመጣሁት ለዛ ነው። ለምኑ? ብሌን፣ ስለ አባትሽ ጉዳይ መነጋገር አለብን። ማስረጃ አገኘሽበት? አዎ አግኝቻለሁ። የተወሰኑ ማስረጃዎችን አግኝቻለሁ። ምን አገኘሽበት? በስተመጨረሻም የወንጀሉ አቀናባሪ ማን እንደሆነ ልንለየው ችለናል። እና
እናማ አባትሽ ንጹህ ሰው ነው ስትይ እንዳለመታደል ሆኖ ትላንትና ምሽት በተፈጠረ ጸብ ተገሏል። አባቴ? አይደለም ብሌን አዳምጪኝ። አባትሽ ንጹህ ሰው ነው። ምን እያልሽ ነው? ወንጀለኛው ራቅ ያለ ቦታ ነው የሚኖረው። አብረውት የሚሰሩት ግብረ አበሮቹ ደግሞ እዚህ ሰፈር ነው የሚሰሩት። እናም በትላንትናው ጸብ ህይወቱ ያለፈው እሱ ነው። እናም እሱን ለማጣራት ስንል ነው የባለቤትሽ ግድያ ላይ እጁ እንዳለበት የደረስንበት። አሁን ተረዳሽኝ ብለኝ። እና አባቴ አልነበረም? በጣም ይቅርታ፣ አባትሽን ማሰር አልነበረብኝም። ይሄማ አይሆንም። ያለ ምንም ምክንያት ነበር ከአባቴ ጋር ያለኝን ግንኙነት ያበላሸሁት።